القلم ውድ ምእመናን የዛሬው የኹጥባ ትኩረታችን ወደ ተከበረችው ቀዬ ወደ መዲና ይሆናል። ነብዩ አለይሂ ሰላቱ ወሰላም መካ ተወለዱና ልቅናዋን አጎኗት። فولد في مكة فأصبحت مكرمة ወደ መዲናም ተሰደዱና አበራች። وهاجر إلى المدينة فأصبحت منورة ወደ ልቦናችን ገባና ልቦናችንም ጸዳ። መልእክተኛው አለይሂ ሰላቱ ወሰላም የተሰጣቸውን ተልእኮ ለማስቀጠል መካ ምቹ ሜዳ አልነበረችም። ወደ መዲና መሰደድ ግድ ሆነ። ቤተሰብ ዘመድ ቀየን ጥሎ መሰደድ ፈታኝ ስደት ነበር። ወደ መካም ዙረው አንቺ መካ ወይ እኔ ዘንድ አላህ ዘንድ የተወደድሽ ከተማ ነሽ፣ ባያስወጡ ይኑሩ አልወጣም ብለው በዝነት ተለይቷል። መዲና መግባታቸውን የየትሪብ ሰዎች ይጠብቁ ነበር። ጠዋት ይወጣሉ፣ ፀሐይዋ ከፍ እስክትል፣ ፀሐዩ ሲበረታ ወደ ቤት ይመለሳል። በአንድ የተከበረ ቀን በአንድ የተላቀ ቀን ነብዩ አለይሂ ሰላቱ ወሰላም ከባልደረባቸው አቡበክር ጋር ሆነው ወደ መዲና ብቅ አሉ። መዲና ዳግም አበራች። طلع البدر علينا من ثنيات الوداع። ነብዩ መዲና ሲገቡ ሁሉም የአንሷር ጎሳ ሁሉም የመዲና ነዋሪ እሳቸውን በማስተናገድ የሚገኘውን ልቅና ለማግኘት ሁሉ ጓጉቷል። ግመላቸው እየሄደች ነው። አንዱ የተከበረ የአንሷር ቤተሰብ ይመጣና የአላህ መልእክተኛ እኛ ዘንድ ጥሩ ጥበቃ አለ፣ ጥሩ ዝግጅት አለ፣ ጥሩ እንክብካቤ አለ፣ እናስተናግድ ይላቸዋል። እሳቸውም መልሳቸው አንድ ነው፣ ደዑሃ ፈኢንሃ መእሙራ፣ ግመሏን ተዋት፣ አላህ ያዘዘበት ቦታ ነው የምትበርከው ይላሉ። ሌሎች ይመጣሉ፣ ያ ረሱላላህ ኢለል ዑዳ ኢለል አታድ፣ እባክህን ወደ ተከበረ ጥበቃ እኛ ቤት ና ይሏቸዋል። ነብዩም መልሳቸው አንድ ነው፣ ተዋት እሷ ታዛለችና። በዚህ መሃል አንድ ስትራቴጂክ የሆነ ወጣት ሃያዎቹ መጨረሻ ላይ የሚገኝ ወጣት ይሄን የህዝብ ጥያቄ የሚያሸንፍበትን ሐሳብ ቀየሰ። የመልእክተኛውን አለይሂ ሰላቱ ወሰላም ጓዛቸውን ሻንጣቸውን ሰበሰበና ቤቱ ወስዶ አስቀመጠ። ነብዩም አለይሂ ሰላቱ ወሰላም ግመላቸው ስትበርክ ጓዛቸውን ላይ ሲመለሱ ሻንጣቸው የለም፣ ዕቃቸው። ሻንጣዬ ዕቃዬሳሉ ሲሉ አቡ አዩብ አልአንሳሪ ረዲየላሁ ተዓላ ዐንሁ የወጣት የአላህ መልእክተኛ እኔ ጋር አድርጌዋለሁ። ነብዩም አለይሂ ሰላቱ ወሰላም የህዝብን የተለያየ ጥያቄ የሚፈቱበት መንገድ አገኙ። አርረጅሉ ማዓ ረሕሊህ፣ እንግዲያውማ ሰው የሚያርፈው ጓዙ ካለበት ቤት ነው አሉ። አቡ አዩብ አልአንሳሪ አላህ ውስጡን ጉጉቱን ስላወቀ ዕጣውን ሰጠው። ነብዩም ወደሱ ቤት አቀኑ። የመዲና ሰው ሁሉ በሱ ቀና። እሳቸውን የማስተናገድን ልቅና አላህ ወፈቀው። ከአቡ አዩብ አልአንሳሪ ቤት ነብዩ አለይሂ ሰላቱ ወሰላም 1 ወር ሙሉ ተቀምጠዋል። ያን ቤት ጅብሪል ተመላልሶበታል። ያን ቤት መላእካን አጅበውታል። ያ ቤት የአላህ ጥበቃና እንክብካቤ ተደርጎበታል። አቡ አዩብ ቤቱ ፎቅ ነው። ነብዩ ገቡ ከቤቱ ሰለላሁ ዐለይሂ ወሰለም። የአላህ መልእክተኛ አላቸው፣ እርስዎ ታች ነው፣ እኔ ላይ መሆን አልችልምና ፎቅ ላይ ይውጡ አላቸው። ነብዩ አለይሂ ሰላቱ ወሰላም ስብዕናቸው የረቀቀ አስተዋይ አዛኝ አይደሉ? አንተ አቡ አዩብ እኔ ብዙ ሰው ቢጎበኘኝ ሰው ነኝ፣ ብዙ ጉዳይ አለብኝ። መዲና እንደ አዲስ ሊያቀኑ ነው፣ ህዝቡን ሊያንጹ ነው፣ ወንድማማች አድርገው ሊያደራጁ ነው። ብዙ ጉዞ አለብኝ። ሰው ስለሚጎበኘኝ እያለፉ ወደ ፎቅ ሲወጡ አንተና ቤተሰብ አዛ ትሆናለህ፣ ታች ነው መሆን አሉ። ተገዶ ላይ ወጣ። ቀናቶች ሄዱ። አንዴ ታዲያ በሌሊት ተነስቶ ሲራመድ ከበደው። አሁን የሚራመደው ምናልባት ነብዩ ከታች ተኝተው እኔ ከላይ ነኝ፣ ይሄም አይደገምም ማለት ታች ወረደ። የአላህ መልእክተኛ አላቸው፣ ፈወላህ ለአስኩኑ በይተን አንተ ፊሃ ተሕት ወአና ዐለይከ ፈውቅ አላቸው። እርስዎ ታች እያሉ እኔ ከላይ መሆን አልችልም፣ አፉ በሉኝ አላቸው። ነብዩም አለይሂ ሰላቱ ወሰላም ጽናቱን ቁርጠኝነቱን ሲያዩ ፈቃደኛ ሆኑት። አብረው ተቀመጡ። የመጣውን ምግብ ያካፍሉት ነበር። እሱም ሰርቶ እሳቸው ሳይበሉ አይቀምስም ነበር። ምግብ ይልክላቸዋል። የአላህ መልእክተኛ ከምግቡ ቀምሰው ወዳቸው ሳይሞላ ነው የሚመልሱ። አመጋገባቸው ይሄ ነው። እኛ ህዝቦች ነን፣ ሳይርበን አንበላም፣ ስንበላ ሳንጠግብ እናቆማለን ነው የነብዩ አለይሂ ሰላቱ ወሰላም የህይወት መርህ።
ነካክተው የመለሱትን ምግብ ሚስቱና አቡ አዩብ እጃቸው ያረፈበትን ቦታ ፈልገው በረካቸውን ለማግኘት እሱን ይመገቡ ነበር። በእርግጥም እናንተ ጎናጸፉ። እሳቸውም በማስተናገድ ክብርን አገኘ። በመዲና ጎዳናዎች ላይ ሲሄድ እኔ እኮ ነብዩ ቤቱ ያረፉለት ሰው ነኝ ይል ነበር አቡ አዩብ። ከዓመታት በኋላ ነብዩም አልፈው ሰለላሁ ዐለይሂ ወሰለም ወደ ጌታቸው እንኳን ተሻግረው ሰሃቦቹ ይሄን ልቅና አረሱለትም። አንዴ ኢብኑ አባስ በስራ የምትባለው የኢራቅ ከተማን መሪ ያሉ አቡ አዩብ ገባ፣ አገኙት። ኢብኑ አባስ አስተናገዱት። በነብዩ ላይ ያረከውን ውለታን የመግፈል አለብኝ አሉት። ለመሆኑ ዕዳ ስንት አለብህ? 20,000 ድርሃም አለው። 40,000 ሰጡት። 20 የሚሆኑ ባሮች የሚሸጣቸው የሚያስተናግዱት ሰጡት። ነብዩም ቤቱን አስለቅቆ አሳርፏቸው ነፃ ቤት አስለቅቀው ሰጡት። ኢብኑ አባስ ረዲየላሁ ተዓላ አቡ አዩብ ከነብዩ ሰለላሁ ዐለይሂ ወሰለም ጋር የማይጠፋ በሁሉም ዘመቻቸው የሚገኝ ከጎናቸው የማይርቅ የነብዩ ወዳጅ ነበር። ሐታ አላህ ቁርአን ላይ ድርጊቱን አዳንቆ ጸግቦለታል። ክስተቱን ታውቁታላችሁ። እዚህ ቦታ ላይ በኹጥባ አንስተነዋል። የነብዩ ዐለይሂ ሰላቱ ሰላም ባለቤት እናታችን አይሻን ሙናፊቆቹ ስሟን ለማጥፋት ዘመቱ። ሶፍዋን ጋር ዚና ሰርታለች ብለው አስወሩባት። ክስተቱ ከባድ ነበር። አውስተነዋል በስፋት። አላህ ሱረቱ ኑር ላይ የብርሃን ምዕራፍ በሚለው ውስጥ ያ ማህበረሰብ ያስፈልገውን ብርሃን ሲናገር ይሄን አተታ ዘግቦታል። ያኔ ሙናፊቆቹ ይሄን ወሬ ያቀባበሉት የእሳቸውን ዳዕዋ ለማጠልሸት፣ ስብዕናቸውን ለማርከስ። ይሄ ወሬ አቡ አዩብ ጋር ደረሰ፣ ሚስታቸው ኡሙ አዩብ ጋር። ሁለቱ ቁጭ አሉና ወሬ አወሩ። አንተ አቡ አዩብ አለችው፣ ሶፍዋን ላይ የተወራውን አይሻ ላይ ሰምተሃል? አዎን አላት። አንተ በሶፍዋን ቦታ ብትሆን የተባለውን ነገር ታረገዋለህ እንዴ አለች። በጭራሽ እንዴት ይታሰባል አላት። ሚስቱም ምን አለች? ቃለት ፈሶፍዋኑ ኸይሩን ሚንክ፣ ሶፍዋንማ ካንተ የተሻለ ነው አለች። እሱም መለሰላት፣ አንቺ ኡማ አዩብ አንቺ በአኢሻ ቦታ ብትሆኝ የተባለውን ታደርጊያለሽ አላት። በጭራሽ አለች። እንግዳማ ፈአኢሸቱ ኸይሩን ሚንኪ፣ አኢሻ እኮ ካንቺ ትበልጣለች አለ። ይሄን ንግግራቸውን አላህ አዳነቀው፣ ቁርአን ውስጥ ዘገበው። ለውላ ኢዝ ሰሚዕቱሙ፣ ወሬውን በሰማችሁ ጊዜ ظن المؤمنون والمؤمنات بأنفسهم خيرا፣ ወሬውን ሲሰሙ አንዱ በአንዱ ላይ እንዴት መልካምን አልጠረጠረም እንደነ አቡ አዩብና እንደነ ኡም አዩብ። وقالوا هذا إفك مبين፣ ግልጽ የሆነ ቅጥፈት ነው እንዴት አላላችሁ ማለት። ይሄን ፈተና ያለፉ በቁርአን የተወደሰ ቤተሰብ አቡ አዩብ አልአንሳሪ፣ አላህ ጀነት ከነሱ ጋር ይሰብስበን። ነብዩ አለይሂ ሰላቱ ወሰላም የኸይበርን ጦርነት ሲጨርሱ ሶፊያ የምትባለውን ባለቤታቸውን አገቡ። የጫጉላቸው ምሽት ላይ አንድ ምሽት በጧት በሌሊት ሲወጡ የኮቴ ድምፅ ሰምተው ነው። አንድ ሰው ሰይፉን መዞ ይጠብቃቸው። ሲያዩት አቡ አዩብ፣ ያ አቡ አዩብ ምን አቆመህ አሉት። የአላህ መልእክተኛ ገና ከጦርነት ነው የወጣ ነው፣ መጥፎ ነገር እንዳይገጥሞት ልጠብቅ ብዬ ነው ሙሉ ሌሊት አላቸው። ነብዩም በጉጉቱ ተገረሙ፣ በፍቅሩ ተደነቁ። አንዲትን ዱዓ አደረጉለት። እስካሁን ድረስ ዱዓዋን ያዘረዝራታል። ሐረሰከላህ ያ አባ አዩብ ሐየን ወመይታን፣ አቡ አዩብ አላህ በህይወትም ሙተም ይጠብቃል ነብዩ አለይሂ ሰላቱ ወሰለም። ይሄን ዱዓ እሱ አገኘ፣ ወሰደ፣ ደረጃው ከፍ አለ። አቡ አዩብ በየትኛውም የእስልምና ዘመቻ ላይ ቀርቶ አያውቅም። ገና ነብዩ አለይሂ ሰላቱ ወሰላም ወደ መዲና ከመሰደዳቸው በፊት በይዓቱል ዐቀበቱል ኡላ ወታኒያ በጨለማ ያደረጉት ከመዲና ጎሳዎች ጋር ውይይት አለ፣ ሚስጥር እዛ ላይ ተገኝቷል። በይዓተ ርድዋን ለአላህ መስዋዕት ለመሆን የተማማሉበት ዛፍ ላይ ተገኝቷል። ሁሉም ጦርነቶች ላይ ተሳትፏል። እሱ ነብዩ ወደ አኺራ ሲያልፉ 40 ዓመቱ ነበር። ከእርሳቸው በኋላ 40 ዓመት ኑሯል። ጠቅላላ 80 ዓመት የተከበረ የታፈረ ሆኖ ኑሯል። በጀሃድ ጥሪ ቀርቶ አያውቅም። አቡበክር ጋር ዘምቷል፣ ዑመር ጋር ዘምቷል፣ ዑስማን ጋር፣ አልይ ጋር፣ ሙዓዊያ ጋር ዘምቷል። አቡ አዩብ አልአንሳሪ እድሜው 80 ዓመት እንደደረሰ አንድ ዘመቻ ሙዓዊያ ጠራ፣ የሙስሊሞቹ መሪ። ልጁንም የዘይድ ብን ሙዓዊያን
የጦሩ መሪ ያደረገው። ዘመቻው እንደተለመደው የአረቡ ሀገር ላይ አልነበረም። ወንዝ አቆራርጠው የሚሄዱበት ዘመቻ ነው። ወደ አሁኒቷ ኢስታንቡል ነበር የሚሄዱት። ያኔ ቦታ ቆስጠንጢንያ ትባላለች። የነሷራዎቹ ጠንካራ ግዛት የምትባለች። ይሄን ግዛት ግን አንዴ እንደሚከፈት ነብዩ አለይሂ ሰላቱ ወሰላም ተንብየው ነበር። ለቱፍተሐነ القسطنطينية ኢስታንቡል ትከፈታለች አሉ። ያኔ የነሷራዎቹ ግዛት ነች፣ የተከበረች የታጠረች ነች። እሷን መክፈት ያልሞከረ የለም፣ ተሳክቶለት በታሪክ የሚያቀል ግን እሷ ትከፈታለች አሉ ያኔ ነብዩ አለይሂ ሰላቱ ወሰላም። فلنعم الامير اميرها ያኔ በመሪነት የሚከፍታት አሚሯ መሪዋ ምንኛ ያምር። ولنعم الجيش ذلك الجيش ያ ሰራዊት ምንኛ ያምር አሉ ነብዩ አለይሂ ሰላቱ ወሰላም። ይሄን ልቅና ለማግኘት ከሰሃባው ትውልድ ጀምሮ ለ800 ዓመታት ሁሉም ዘምቷል። ምርጡ መሪ ለመባል በነብዩ አለይሂ ሰላቱ ወሰላም አንደበት ያ ሰራዊት ዘምቷል። በየጊዜው ተሞክሯል። የመጀመሪያው ጉዞ የተደረገው በ56ኛው ሂጅሪያ ሙአዊያ የዚድና